የሞተላችሁ የሞተላችሁ ኢየሱስ ነው የምንሰብክላችሁ። ሁላችን ኃጢአተኞች ሆነን ሳለን ኢየሱስ ክርስቶስ ስለ ኃጢአታችን ስለ በደላችን በጎልጎታ እርቃኑ ተገረፈ፣ እርቃኑ ተሰቀለ። ወዳጄ ለምን ካልከኝ አንተ የዘላለም ሕይወት እንድታገኝ። ምክንያቱም የእግዚአብሔር ቃል በሮሜ 3:23 ላይ ሲናገር እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ነገር ግን በማመን ብቻ የዘላለም ሕይወት ታገኛለህ። ወዳጄ ሁላችን ኃጢአተኞች ነን። እናት አይልም፣ አባት አይልም፣ ሕፃን አይልም፣ አዋቂ አይልም፣ ሁላችን ኃጢአተኞች ነን። ነገር ግን እግዚአብሔር አምላክ ባዘጋጀልን በልጁ በኢየሱስ ብናምን የዘላለም ሕይወት እናገኛለን። ኢየሱስን ተቀበሉ። ኢየሱስን መቀበል ማለት ወዳጆቼ ኃጢአተኛ መሆናችሁ ማመን ነው። አምናችሁ ስለ ኃጢአታችሁ ኢየሱስ እንደሞተ ሞቶም በሦስተኛው ቀን እንደተነሳ በአፋችሁ መመስከር ነው። ወዳጆቼ እናንተ በሠራችሁ ሥራ የዘላለም ሕይወት ልታገኙ አትችሉ። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሰው በሥራው ሊጸድቅ አይችልም ይላል። ወዳጄ የእኛ ሥራ በእግዚአብሔር ፊት የመርገም ጨርቅ ነው። ኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር የመጣው እሱ ፈራጅ ሆኖ ሳለ ከሰማይ ሰማያት